የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመን እንባ ግፍ አይሆንም ወይ? አርሲ ላይ ትናንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም። እጅግ ያሳዝናልም እጅግ ልብ ይሰብራል። 25 ኦርቶዶክሳውያን በአሰቃቂ ሁኔታ በታጣቂዎች መገደላቸው ተሰምቷል። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ እጅግ አሳዛኝ ወቅት ላይ ነው የምንገኘው። በአርሲ የሚገኙ ወገኖቻችን እያለቁ ኦርቶዶክሳውያን እየተመረጡ እየተገደሉ ይገኛል። እንግዲህ የፍትህ ያለ እያልን ነው። ቤተ ክህነቱም ብፁዓን አበው ሊቃነ ጳጳሳትም ዝም ብለዋል። እንግዲህ ከብፁዓን አበው ሊቃነ ጳጳሳት መካከል ብፁዕ አቡነ ሄኖክ ብቻ ናቸው ዝምታቸውን ሰብረው የተናገሩት። ሌሎች የተናገሩ የለም። እንግዲህ ምን አይነት ነገር እየመጣብን እንደሆነ አላውቅም። ኦርቶዶክሳውያን ቀን በቀን እየተገደሉ ቀን በቀን መከራ እየደረሰባቸው ይገኛል። በጣም ትኩረት ተነፍገው ይገኛል። በተለይ በዚህ በአርሲ ሀገረ ስብከት የሚደርሰው ነገር እጅግ በጣም አሳዛኝ ነው። በጣም አሳዛኝ። ይህ እስከ መቼ እንደሚሆን ይህ መቼ ማቆሚያው መቼ እንደሆነ ግራ ነው የሚያጋባውና እንደው በየጊዜው ኦርቶዶክሳውያን ሞቱ እንደዚህ አሉ ማለት ሁሉ ይሰለቻል። ነገር ግን ብዙ ወንድሞቻችን እህቶቻችን የተለያዩ አካላቶች ያስተላለፏቸው መልእክቶች አሉ። እነሱን መልእክቶች አስቃኛችኋለሁ። ግን እግዚአብሔር አምላክ ሆይ እባክህ ምሕረትን ላክልን እያላችሁ በኮሜንት ጻፉ። እንደው በማርያም ልለምናችሁ፣ በእመቤቴ ልለምናችሁ። የአንዳችንን ጸሎት ይሰማ ይሆናል አምላክ። እግዚአብሔር አምላክ ሆይ ምሕረቱን ላክልን እያላችሁ ጻፉ። ለሞቱትም እንግዲህ እነሱ የህይወት ጽዋ አክሊልን ተቀናጅተዋል። ለቤተሰቦቻቸው ላቀሩት ሁሉ ደግሞ እግዚአብሔር አምላክ መጽናናቱንም ያድልልን። የተለያዩ የወጡ ጥሩ ዘገባዎች አሉና እንደው ትንሽ የሚያጽናኑ ስለሆነ ነው። እነሱን ተከታተሏቸው። ይሰለቻል። የቤተ ክርስቲያን ፈተና ሁልጊዜ ቢሆንም መልኩን እየቀያየረ መምጣቱ የታወቀ ቢሆንም ግን ይሰለቻል። ሁልጊዜ ኦርቶዶክሳውያን ሞቱ እያሉ የሞት ዜናን እንደ ምስራች መናገር ይሰለቻል። ሁልጊዜም የአስክሬን ነዶ መደርደር ይሰለቻል። ሁልጊዜም እያየ ማለቱ ይሰለቻል። ሁልጊዜም እየየ ማለቱ ይሰለቻል። ሁልጊዜም ጥቁር ለብሶ ፊቱን አጨልሞ መኖር ይሰለቻል። ሁልጊዜ ሰሚ አልባ ጩኸት መጮም ይሰለቻል። ሁልጊዜ መፍትሄ አልባ መዋቅር ተሸክሞ መኖር ይሰለቻል። ሁልጊዜ በየዓመቱ ጠቅላይ ቤተ ክህነት ጠቅላላ ጉባኤ ላይ የሰበካ ጉባኤ ገንዘብ ሰበሰብን የሚል ሪፖርት መስማት ይሰለቻል። ሁልጊዜ ጉባኤ ቤቶችና ምዕመናን አባት አልባና ተቅበዝባዥ ብኩን ሆኑ መኖር ይሰለቻል። ሁልጊዜ እነዚያ ልማደኞች አልቅሰው ዝም ይላሉ እየተባሉ መዘባበቻ ሆኖ መኖር ይሰለቻል። ሁልጊዜ ሕይወት አልባ ሕያው ሆኖ መኖር ይሰለቻል። ሁልጊዜ ሊቃውንቱ ሲሰደዱ መኖር ይሰለቻል። ሁልጊዜ በአንዲት ቤተ ክርስቲያን ውስጥ እየኖሩ አንድ ሳይሆኑ መኖር ይሰለቻል። ሁልጊዜ በአንድ ሕዋስ በአንድ ራስ እየኖሩ ተለያይቶ መኖር ይሰለቻል። ሁልጊዜ ዓላማ ባላት ቤተ ክርስቲያን ውስጥ እየኖሩ ዓላማ አልባ ሆኖ መኖር ይሰለቻል። ሁልጊዜ በቤተ ክርስቲያን ውስጥ እየኖሩ ቤተ ክርስቲያንን ሳያውቁ መኖር ይሰለቻል። ሁልጊዜ ቤተ ክርስቲያን በር አልባ ሆና ሌባው፣ ወንበዴው፣ ቀማኛው፣ ውሻው፣ ዝንቡ ዘው ብሎ የሚገቡበት መሆኑ ይሰለቻል። ሁልጊዜ ቆርበው አስቀድሰው ተሳልመው የማያውቁ ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን የማያውቁ የተንኮለኞችን ፈረስ ሆነው የሚያገለግሉ ሰዎች ቤተ ክርስቲያንን ሲያውኳት ማየት ይሰለቻል። ሁልጊዜ ቤተ ክርስቲያንን በቤተ ክርስቲያን እየኖሩ ከቤተ ክርስቲያን በወጡ ሰዎች ስትበጠበጥ መኖር ይሰለቻል። ሁልጊዜ በክፋት ቀንዶች፣ የቀለም ቀንዶች ሲታወኩ መኖር ይሰለቻል። ሁልጊዜ በቤተ ክርስቲያን ሽፋን የግላቸውን ፍላጎት በሚያራምዱ ሰዎች የቤተ ክርስቲያን መታወክ ይሰለቻል። ሁልጊዜ መፍትሄ ባለቤት በሆነች ቤተ ክርስቲያን ውስጥ መፍትሄ ያጡ መምህራንና መፍትሄ ያጡ ምዕመናን ጉባኤ ቤቶችን ማየት ይሰለቻል። ሁልጊዜም በቤት ስራ የምትደክም ቤተ ክርስቲያን ማየት ይሰለቻል። ሁልጊዜም የምዕመናን ሰቆቃ ይሰለቻል። ሁልጊዜ መልካ ፊደል በማያውቁ ስብስቦች የቤተ ክርስቲያን መገፋት ይሰለቻል። ሁልጊዜም የክርስትና ጉዞ የፈተና ጉዞ ቢሆንም በራስ አካል መፈተን ግን የፈተና ሁሉ ፈተና ነውና ይሰለቻል። ሁልጊዜም ጉባኤያትና ቤተ ክርስቲያንን ሆድና ጀርባ አድርገው በሚያዩ ግለሰቦች መበጥበጥ ይሰለቻል። ሁልጊዜ የጉባኤ ቤትና የቤተ ክርስቲያን አንድነት ለይተው በማያውቁ
የአእምሮ ዘገምተኞች የቤተ ክርስቲያን መፈተን ይሰለቻል። ሁልጊዜ የቤተ ክርስቲያን ፈተና በቤተ ክርስቲያን ይሁዳዎች መሆኑ ይሰለቻል። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ፈጥነና። ራእይ 22:21 ዘመልካም ዳግም እንደጻፉት ምንም ማለት አቃተን እኮ። ይህ ተገድሎ ተሰዶ ታግቶ የማያውቅ ምዕመን ባለቤቱ ማን ነው? አለው የሚለው አባቱ ማን ነው? በየዓመቱ ገቢ ያስገኘን ብላችሁ የምትሸልሟቸው እኮ ይህ ነፍስና ስጋን አስይዞ በሚመጣው በሚገባው የምዕመናን ላብ ነው። መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ተጠባቂ የሌለው ምዕመን እንባ ግፍ አይሆንም ወይ? የዚህ ጠባቂ የሌለው ምዕመን ግንባ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁ ስልጣነ ክህነት ነውና በጥቅስ ተተብትቦ እያየ ነው። ቀስ በቀስ የመካከለኛው ክርስቲያኖች ዕጣ ፈንታ ጋር ገጥመናል። ሌላው አካባቢ ይቅር፣ በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁን መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራል አላችሁ? ለነገሩ ውስጥ ከዛ ካላለቁ ነው። ኧረ በእንተ ማርያም ብላችሁ ስለጠራችኋት መብርሃን ይሆንባችሁ። ባለቤቱን ባይንቁ ይህ ባልሆነ። ለራሳችሁ ክብር በእግዚአብሔር ፊት ምዕመናኑን ልትጠብቁ ስለገባችሁት ቃል ኪዳን ብላችሁ አባቶቻችን አለው በሉ። እኛም አባቶቻችንን ወቃሽ አታሰኙን። ያረፉት ወገኖቻችን እግዚአብሔር የሰማዕታቱን ዋጋ ያድልልን፣ ቤተሰቦቻችንን ያጽናናልን ያጽናናልም። አርሲ ላይ ትናንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትናንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል። 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቀም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይሄ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችን ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ
ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም። ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። አሁን በግልጽ ኦርቶዶክሳውያን ሰይፍ ልንመዝ ይገባናል። ተመልከቱት ቪዲዮ። እርግጠኛ ነኝ ይሄን ቪዲዮ ያስጠፉታል። 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ኮሜንቱንም ገብርኤል አባቴ እያላችሁ አጥለቅልቁ። አበሻ በጌታ በኢየሱስ ስም ስራውን አበሻ በጌታ በኢየሱስ ስም ቀደም በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አብሮ እግዚአብሔር ምስክሬ ነው። በእኛ ዘመን ይሄ መፈጠሩ ያማል። አሁንም ደግሜ እላችኋለሁ ቪዲዮውን 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ይለናል፣ ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይለናል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ቅዱስ ጳውሎስ። እውነት ነው። ዛሬ አይናቸው የታወራል፣ እያዩ እንዳያዩ፣ እየሰሙ እንዳያስተውሉ፣ እንዳይመለሱ፣ በእግዚአብሔር ቃል እንዳይፈወሱ፣ ልባቸው የደነደነ ልባቸው የተዘጋሉ። ለነሱ ግን ኤሎሄ ኤሎሄ ልንል ነው የሚገባ። ኦርቶዶክሳውያን ግብራችሁ የአይሁድ እንዳይሆን እኔ ይህንን እነግራችኋለሁ። ለተሰደበው መልአክ አትዘኑ፣ ለተሰደበው መልአክ አታልቅሱ። ካለቀሳችሁ ለሰዳቢው አልቅሱ። ካለቀሳችሁ በጸና ክብር የታተመውን ታላቁን በእግዚአብሔር ፊት የሚቆመውን መልአኩን ለሰደበው አልቅሱ። ወዮለት እሱ ሰው የት ይሆን መግቢያው? ወዮለት ይሄ ነፍስ የት ይሆን መድረሻው? ኦርቶዶክሳውያን ልብ በሉ፣ ኦርቶዶክሳውያን አስተውሉ። ገና ከዚህ በላይ ይጨልማል፣ ገና ከዚህ በላይ ይከፋል። ራዕየ ዮሐንስ ምዕራፍ 13 ከቁጥር 5 ላይ ለዚያ ዘንዶ ለዚያ ክፉ የሚሳደብበት የስድብ አፍ ተሰጠው ይላል። እናንተ ተሳዳቢ አይደላችሁም፣ የሚሳደቡ ግን የስድብ አፍ ተሰጥቷቸው። ይሄ እግዚአብሔር ቃል ደግሞ ይፈጸም ዘንድ ግድ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል ጌታ። የዚህ ቃል መፈጸሚያ ለሚሆኑ ለነሱ ግን ዛሬም ደግሜ አሁንም 10 ጊዜ 100 ጊዜም ደግሜ እላችኋለሁ፣ አብዝታችሁ ለነሱ አልቅሱ። አስቀድሜ በመግቢያዬ ሰይፍን ታጠቁ ብያችኋለሁ። እኔ ያልኳችሁ ሰይፍ የምትገሉበት የምታሳድዱበት አይደለም። በክርስቶስ ፍቅር በእግዚአብሔር ፍቅር እየማረካችሁ በጨለማ ውስጥ ያሉትን ወደ ብርሃንን የምትመልሱበት የእግዚአብሔርን ቃል ታጠቁ፣ የእግዚአብሔርን ቃል ልበሱት። መዝሙር 43 ይህንን ይናገራል። ወንድማችሁ ናታኔም ነኝ። እግዚአብሔር ምስክሬ ነው። ማርያም አማላጅ ነች። በሃይማኖታቸው ተለይተው የሚገደሉ ኦርቶዶክሳውያን ጉዳይ አሁንም መፍትሄ አጥቷል። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተነግሯል። በደረሰ መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበር ተዘግቧል። እጅግ ያሳዝናልም እጅግ ልብ ይሰብራል። 25 ኦርቶዶክሳውያን በአሰቃቂ ሁኔታ በታጣቂዎች መገደላቸው ተሰምቷል። ሁላችሁም ለወገኖቻችን ነፍስ ይማር በሉ። እድሜያቸው ከ2 ዓመት ህፃናት እስከ 75 ዓመት አዛውንት የሚሆኑ ኦርቶዶክሳውያን ክርስቲያኖች ባልታወቁ ታጣቂ ቡድኖች መገደላቸው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቋል። በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች እንግዲህ የተገደሉ ሲሆን በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት 3 ሰዎች ማንነታቸው ባልታወቁ ታጣቂዎችም በአሰቃቂ ሁኔታ መገደላቸው ሲሰማ በሆንቆሎ ዋቤ ወረዳ ጥቅምት 15 ማለትም ለ19 አጥቢያ 5 ሰዎች በድምሩ 25 ኦርቶዶክሳውያን እንግዲህ ማንነታቸው ባልታወቁ ታጣቂዎች መገደላቸው ተሰምቷል። እጅግ ያሳዝናል። ሁላችሁም ለዚህ ለሟች ወገኖቻችን ነፍስ ይማር። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ላሉ ሰዎች እንደውሎ
አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። የምታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል።